የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር ባደገኛ ህገወጥ የሰዎች አዘዋዋሪነት ወንጀል የተጠረጠረውን አድነው ባሻው ውዳሙን በማላዊ በቁጥጥር ስር በማዋል ወደ ኢትዮጵያ አምጥቷል። ተጠርጣሪው ከግብረ አበሮቹ ጋር በመሆን በተለይም ከማዕከላዊ ኢትዮጵያ ክልል ከሀዲያና ከንባታ ዞኖች በርካታ ወጣቶችን ህይወታቸውን እንደሚያሻሽል በመሐላና በአጉል ተስፋ በማታለል ወደ ደቡብ አፍሪካ ሲያዘዋውር መቆየቱ በሰውና በሰነድ ማስረጃ ተረጋግጧል። ተጓዦችን ከ600,000 እስከ 800,000 ብር ያስከፍል የነበረ ሲሆን በቅድመ ክፍያ በኢትዮጵያ እስከ 100,000 ብርና ከዚያ በላይ በባንክ ይከበር እንደነበር የምርመራ መዝገቡ ያሳያል። ተጓዦቹን በሙያሌ በኩል ወደ ኬንያ ካሻገረ በኋላ በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓቱ ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት ለከፍተኛ ረሃብና የውሃ ጥም የዳረጋቸው ሲሆን በሞተርና በእግር ሴሎ በረሃን እንዲያቋርጡ አስገድዷቸዋል። ናይሮቢ ካደረሳቸው በኋላም በአንድ ክፍል ውስጥ በማጎር ከቤተሰቦቻቸው ተጨማሪ ገንዘብ እንዲያስልኩ በማስገደድ ገንዘብ ማስላክ ያልቻሉትን በዱላ በመደብደብና በኤሌክትሪክ ንዝረት በማሰቃየት ተጨማሪ ገንዘብ በኢትዮጵያ ባሉ ግብረ አበሮቹ በኩል እንዲከፈለው አድርጓል። በተጨማሪም ተጓዦቹን ከናይሮቢ ወደ ሞምባሳና ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና በሸራ በተሸፈኑ መኪኖች ውስጥ አጉሮ በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሏቸው የተሰወረ ሲሆን አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው እስከ 3 ዓመት እስራት ከተቀጡ በኋላ እስከ 170,000 ብር ከፍለው ወደ ሀገር መመለሳቸው ተገልጿል። ፌዴራል ፖሊስ ከ2015 ዓ.ም ጀምሮ ባደረገው ክትትል ተጠርጣሪውን በማላዊ ፖሊስ አሲዞ ሐምሌ 22 ቀን 2018 ዓ.ም ተረክቦ ወደ ሀገር ያመጣው ሲሆን ህብረተሰቡ በኢኤፍፒ አፕ በ991 እና በኤስፒኤስ ጥቆማ በመስጠት ትብብሩን እንዲቀጥል ጥሪ አቅርቧል።